ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾች እንደምን ቆይታችኋል? ከኢቲቪ ፓርላማ የሰሞኑኛ መሰናዶችን ይዘን ቀርበናል። አብራችሁን እንድትቆዩ በአክብሮት ምንጋብዛችሁ ባልደረባይ ድረስ ገብሬ፣ ተስፋዬ ሚደቅሳና እኔም ሀብታሙ አብርሃም እንሆናለን። አብራችሁን ቆዩ። የተወደዳችሁና የተከበራችሁ ተመልካቾች በሕዝብ ተወካዮች ምክር ቤት ከሚገኙ ቋሚ ኮሚቴዎች መካከል ሁለቱ እንግዲህ በሰሞኑ የመስክ ምልከታ አድርገዋል። የመንግስት ልማት ድርጅቶች ጉዳዮች ቋሚ ኮሚቴና የውሃ መስኖ ቆላማ አካባቢና አካባቢ ልማት ጉዳዮች ቋሚ ኮሚቴዎች የመስክ ምልከታ አድርገዋል። እነዚህ ቋሚ ኮሚቴዎች ያደረጉትን የመስክ ምልከታ ምን ይመስላል የሚለውን ነው ወደ እናንተ የምናደርሰው። በመጀመሪያ እንግዲህ የምንመለከተው የመንግስት ልማት ድርጅቶች ጉዳዮች ቋሚ ኮሚቴ የመስክ ምልከታ አከናውኗል። ቋሚ ኮሚቴው በሰሞኑ ሁለት ቦታዎች ነው የመስክ ምልከታ ያደረገው። በወንጂ መታራና እንዲሁም ደግሞ በደቡብ ኦሞ በሚገኙ ስኳር ፋብሪካዎች ላይ የመስክ ምልከታ አከናውነዋል። ይህንን ከዛም ባሻገር ደግሞ የውሃ መስኖ ቆላማ አካባቢና አካባቢ ልማት ጉዳዮች ቋሚ ኮሚቴ ያደረጉትን የመስክ ምልከታ ወደ እናንተ እናደርሳለን። ወደ ደቡብ ኦሞ አካባቢ ኦሞ ኩራዝ የሚገኙ ስኳር ፋብሪካዎችን የመስክ ምልከታ አድርገዋል የመንግስት ልማት ድርጅቶች ጉዳዮች ቋሚ ኮሚቴ። በዛ የመስክ ምልከታ ላይ እንግዲህ እኔ አብሬ ነበርኩኝ። ቋሚ ኮሚቴው የተመለከታቸው የስኳር ፋብሪካዎች ኦሞ ኩራዝ 3-1 ኦሞ ኩራዝ 2 እና ኦሞ ኩራዝ 5 ነው የተመለከተው። በዚህ ጊዜ የመንግስት ልማት ድርጅቶች ጉዳዮች ቋሚ ኮሚቴ እነዚህ የኦሞ ኩራዝ ስኳር ፋብሪካዎች የሚገኙት በሁለት ክልሎች አካባቢ በተለይ የ3-1 የሚጠቀማቸው የዚህ የሸንኮራ አገዳ ልማቶችን ይጠቀማል። በአጠቃላይ ፋብሪካ ውስጥ የሚገኙ ሰራተኞች ደግሞ ያሉበት አካባቢ በዚህ በደቡብ ኢትዮጵያ የሚገኝ ነውና የመንግስት የልማት ድርጅቶች ጉዳዮች ቋሚ ኮሚቴ በመስክ ምልከታው እንግዲህ በሁለት ዋና ዋና ዘርፎች ነው ቆይታ ያደረገው። እኔ የሄድኩበት የመስክ ምልከታ የመጀመሪያው በዚህ በስኳር ልማትና ሁለተኛው ደግሞ በፋይናንስ ዘርፍ ነው። የስኳር ልማቱን አስቀድሜ ከዛ ባሻገር ወደ ድረስ ባልደረባ ያልፋለሁ። የስኳር ልማቱን በተመለከተ የኦሞ ኩራዝ ስኳር ፋብሪካዎች ምልከታ ውጤት ቁልፍ ነጥቦች የተባሉትን ቋሚ ኮሚቴው አንስተዋል ማለት ነው። ቋሚ ኮሚቴው በኦሞ ኩራዝ 3-1 በኦሞ ኩራዝ 2 እና በኦሞ ኩራዝ 4 ላይ ነው ዝርዝር ምልከታ ያደረገው። የሰብሳቢ ግብረ መልስን በተመለከተ እንግዲህ የመንግስት ልማት ድርጅቶች ጉዳዮች ቋሚ ኮሚቴ ሰብሳቢ የተከበሩ አቶ መለስ ሰመና በፋብሪካዎቹ የታየው በራስ አቅም የመስራት ቁርጠኝነትና የውጭ ኮንትራክተሮችን በማስቀረት የታየው ወጪ ቆጣቢ አሰራር በጣም ጥሩ እንደሆነ አድንቀዋል፣ ግብረ መልስ ሰጥተዋል ማለት ነው። የስራ እድል ፈጠራን በተመለከተም እንግዲህ በርካታ ዜጎች የስራ እድል እንዳገኙ ተመልክቷል። ኦሞ ኩራዝ 2 ላይ በአሁኑ ወቅት እንግዲህ ወደ 4000 የሚጠጉ ሰራተኞች ያሉበት ሁኔታም አለ። ይህንን ቁጥር ከጥቂት ጊዜያት በኋላ ወደ 13000 ማድረስ እንደሚቻል ነው በ6 ወር ሪፖርት ላይ በቀረበበት ወቅት የተገለጸላቸው ማለት ነው ለቋሚ ኮሚቴው። ተጓዳኝ ልማትን በተመለከተ እንግዲህ የሌማት ትሩፋት የሚባሉት ትልልቅ ስራዎች እየተሰሩ ይገኛሉ። የአትክልትና የፍራፍሬ ልማት ስራዎች ናቸው። ለሰራተኛው የኑሮ ውድነት ማቅለያ እንደሆኑ ቋሚ ኮሚቴው ተመልክቷል። እንግዲህ በቦታው ያሉ ሰራተኞች ይህንን የሌማት ትሩፋት ነው የሚጠቀሙት። ኦሞ ኩራዝ 2 በአሁኑ ሰዓት የሌማት ትሩፋቶችን ወደ ገበያ ማቅረብ አልጀመረም፣ ግን 4000 የሚጠጉ ሰራተኞችና አካባቢ ላይ የሚኖሩ ነዋሪዎች የዚህ የሌማት ትሩፋት ተጠቃሚ እንደሆኑ ነው መመልከት የተቻለው ማለት ነው። እና ወደ ቀጣዩ የመስኖ ቆላማ አካባቢና አካባቢ ልማት ጉዳዮች ቋሚ ኮሚቴ ድረስ ወደ ተመለከተው የመስክ ምልከታ እንሂድና ወዴት ነበር የሄዳችሁት? የመስክ ምልከታው ዋነኛ ቁልፍ ነጥቦች ምን ይመስላሉ? እስቲ ድረስ እንደሚታወቀው የህዝብ ተወካዮች ምክር ቤት በህገ መንግስቱ ከተሰጡት ስልጣንና ተግባራት መካከል አንዱ ክትትልና ቁጥጥር ማድረግ ነው። ይህንኑ መሰረት በማድረግ የውሃ መስኖ ቆላማ አካባቢና አካባቢ ልማት ጉዳዮች ቋሚ ኮሚቴ በደቡብ ምዕራብ ኢትዮጵያ ክልል ሰሞኑን ምልከታ አድርጎ ነበር። ምልከታ ባደረገበት ወቅት ትኩረት ያደረገባቸው ነጥቦች ውሃ፣ የንጹህ መጠጥ ውሃ፣ መስኖ ልማት እና የአካባቢ ጥበቃ ስራዎችን ነው። እነዚህ ደግሞ በፌዴራል መንግስት በጀት የሚደገፉ በመሆናቸው ምክንያት ነው ሞር እነዚህ ላይ ትኩረት አድርጎ ምልከታ ሲያደርግ የቆየው። ቦንጋ ከተማ ጀምሮ በደረጃ ማየት እንችላለን። ቦንጋ ከተማ ነው በመጀመሪያ ያየው ቋሚ ኮሚቴው። የቦንጋ ከተማ ውሃ ቀደም ሲል የ15 ከተሞች ውሃ ፕሮጀክት የሚል በፌዴራል መንግስት የሚሰራ ፕሮግራም ነበረ ከ10 ዓመት ምናምን በፊት። በዚህ ፕሮግራም ውስጥ የታቀፉት ሌሎቹ ከተሞች 14ቱም ከተሞች ፕሮጀክታቸው ተጠናቆ አገልግሎት መስጠት ጀምረዋል። የቦንጋ ከተማ ግን የለም እስካሁን ድረስ። በየአመቱ በጀት ይያዝለታል፣ ኮንትራክተሮች ይፈራረቁበታል፣ ለቀው ይሄዳሉ።
ነገር ግን እስካሁን ድረስ ህዝቡ መፍትሄ አላገኘም። በዚህ ውይይት ወቅት እንደውም የክልሉ ርዕሰ መስተዳደር ዶክተር ኢንጂነር ነጋሽ ዋጌሾ ነበሩበት። የበለጠ ስትረስ አድርገው ነበር ጉዳዩን የሚያነሱት፣ ትኩረት ሰጥተው ነበር የሚያነሱት። ምክንያቱም ህዝቡ ፊት ይዘን የምንቀርበው ነገር እያጣን ነው አሁንስ ብለው ነው እስከ መማረር ደረጃ የደረሱት። ህዝቡ ፊት ምን ይዘን እንቅረብ? በተደጋጋሚ ይሰራል እንላለን። ይኸው ከኛ ጋር የጀመሩት ሁሉም ጨርሰው ህዝባቸውን ተጠቃሚ እያደረጉ ነው፣ እኛ በዚህ ደረጃ ነው ያለነው የሚለውን ነገር ያነሳሉ። ችግሩ ምንድነው? ውሃው የጥልቅ ጉድጓድ ውሃው አይረን ኮንተንቱ ይዘቱ ከፍተኛ ነው። ይሄ መታከም አለበት። ለህብረተሰቡ ከመሰራጨቱ በፊት መታከም አለበት፣ ጉዳት ስላለው። ይሄን ማድረግ የሚችል ባለሙያና ኮንትራክተር እንዴት ነው መጥፋት የቻለው? በፌዴራል ደረጃ በጀት የተያዘለት ፕሮግራም እንዴት ነው የሚጠፋው ነው ምሬቱ። ስለዚህ ቋሚ ኮሚቴውም ይሄን በጽሞና ነው ተከታተለው የነበረው። በመጨረሻ የተሰጠው አስተያየት ግብረ መልስ ሐሳቡን ተቀብለውታል። እነሱም የጀመሩትን ግፊት መቀጠል አለባቸው፣ የክልሉ አመራር፣ በየደረጃው ያለው አመራር። ከዛ ውጪ ቋሚ ኮሚቴውም ከፌዴራል ተቋማት ጋር፣ ከተጠሪ ተቋማት ጋር፣ ከውሃና መስኖ ጋር የሚነጋገርበት መሆኑን ጉዳዩ መፍትሄ ይፈልጋል። ልክ ነው፣ ህዝቡ ተጠቃሚ መሆን አለበት። ደግሞ ከዛሬ 20 ዓመት በፊት የተሰራ ውሃ ነው። የዛን ጊዜ የነበረውን ቁጥርና አሁን ያለውን የህዝብ ቁጥር ያችኑ በራሳቸው አቅም እያከሙ እያዳረሱ ነው ያሉት። አሁንም ቢሆን ችግሩ በጣም አንገብጋቢ ነው የሚል ሀሳብ ነው እና ከሚኒስትሩ ጋር እንደሚነጋገርበት ነው ቋሚ ኮሚቴው ያነሳው። ሚዛን አማን ከተማ ነው። ሚዛን አማን ከተማም ተመሳሳይ ችግር ነው። የነሱ በወቅቱ በነበረው ጥናት ጥያቄው ተመልሷል። እሱ በዛን ሰዓትም ከ20 ዓመት በፊት የተሰራ ውሃ ነው። እሱም በፌዴራል መንግስት ድጋፍ የተሰራ ውሃ ነው። በሰዓቱ 25000 ህዝብ ነበር የነበራቸው። ያን ህዝብ ማጠጣት ችለው ነበር። አሁን 200 ምናምን ሺህ ነው ያለው ህዝቡ። ውሃው ግን ያው ነው። ስለዚህ እሱ አሁን እያደገ ከመጣው የህዝብ ቁጥር ጋር መሻሻል አለበት ነው። ይሄንን በፌዴራል መንግስትም በኩል ጥናቱን አጥንተው አስረክበዋል፣ ሰጥተዋል ለሚኒስቴር መስሪያ ቤቱ። ማደግ እንዳለበት ፌዴራል መንግስትም ያምናል። እንግዲህ ፌዴራል መንግስትም ደግሞ አገሪቷ ሰፊ ናት፣ ክልሎች ብዙ ናቸው፣ ፍላጎቱ ብዙ ነው። ከዛ ጋር የተያያዙ የቅደም ተከተል ጉዳዮች፣ ችግሮች ይኖሩበታል ብለን እናስባለን። ነገር ግን ተስፋ ተሰጥቷቸዋል። ረጅ ድርጅት እየተፈለገላቸው እንደሆነ ተስፋ ተሰጥቷቸዋል እና ያ የተሰጠው ተስፋ እንዲገፉበት፣ ተግባራዊ እንዲደረግላቸው፣ ግፊት እንዲደረግላቸው ነው። በራሳቸው አቅም እየፈቱ የሚሄዱበት ሁኔታ አስተያየት ተሰጥቷል። የማሻ ከተማም እንዲሁ ረጅም ጊዜ ያስቆጠረ ጥያቄ ነው። ፕሮጀክቱ አሁን በጥሩ ሂደት ላይ ያለ ፕሮጀክት ነው። 18 ወራት የተሰጠው ፕሮጀክት ነበር። 18 ወራቱ አልቆ ተጨማሪ 6 ወራት ጊዜ ማራዘሚያ ጊዜ ውስጥ ነው ያለው። ኮንትራክተሩ የሚያነሳው አካባቢው ዝናባማ በመሆኑ የዲዛይን ለውጥ በመሆኑ ምናምን የሚል ነገር አንስቷል። የክልሉ አመራሮችም የሚያነሳቸውን ነገሮች አምነውበታል። አሁን ፕሮጀክቱ ወደ ሁሉም ይሄ የሚያስፈልጉት ማቴሪያሎች ሁሉም ተገዝተው ቀርበውለታል። ሌላ የፊዚካል ስራው ጥሩ ነው፣ 53% ላይ ነው ያለው። በቀሪ 3 ወራት ጊዜ ውስጥ አጠናቅቄ ለህብረተሰቡ አደርሳለሁ፣ ተጠቃሚ አደርጋለሁ የሚል ሀሳብ ነው ያለው። በውሃ በኩል ያሉት ነገሮች እነዚህ ናቸው። የተወደዳችሁና የተከበራችሁ ተመልካቾች እንግዲህ የመንግስት ልማት ድርጅቶች ጉዳዮች ቋሚ ኮሚቴ ከዚህ ከኦሞ ኩራዝ ስኳር ፋብሪካዎች ምልከታ በተጨማሪ በመተሃራና በወንጂ ምልከታ አድርጓል። ተስፋዬ መተሃራና ወንጂ ላይ ያለውን እስቲ የመተሃራን በማስቀደም ጀምርልን። የነበረው የመስክ ምልከታ ምን ይመስላል? መንግስት የልማት ድርጅቶች ጉዳዮች ቋሚ ኮሚቴ ከሚመለከታቸው ተቋማቶች መካከል አንደኛው የስኳር ፋብሪካዎችን ነው። እንግዲህ አንተን በነበርክበት የመስክ ምልከታ ላይ የኦሞ ኩራዝ ስኳር ፋብሪካን ተመልክቷል። በተመሳሳይ ሁለተኛው ቡድን ደግሞ የተጓዘው ወደ መተሃራና ወንጂ ስኳር ፋብሪካዎች ነው። እንግዲህ በቅድሚያ የመተሃራን ስኳር ፋብሪካ አጠቃላይ ስራ እንቅስቃሴ ምን እንደሚመስል የጎበኘበት የመስክ ምልከታ አከናውናል። እንግዲህ ስለነዚህ መስክ ምልከታዎች ስናነሳ በዋናነት ማንሳት አለበት ብዬ ማስበው የሕዝብ ተወካዮች ምክር ቤት ከሰጡ ስልጣንና ኃላፊነት መካከል አንደኛው ስራዎችን የመከታተልና የመቆጣጠር ነው። ይህን የመከታተልና የመቆጣጠር ስራ ደግሞ በሚሰራበት ሰዓት ሪፖርቶችን ከማዳመጥ ባለፈ በተግባር በተጨባጭ በቦታው ላይ በመገኘት ስራዎቹ ምን ይመስላሉ የሚለውን ይገመገማልና ከዚህ ጋር በተያያዘ እንግዲህ የተደረገ ልዩ የመስክ ምልከታ ነው። እንግዲህ በሀገር ደረጃ ለስኳር ፋብሪካዎች የተሰጡ ትኩረቶችን ሁላችንም እናስታውሳለን። ጠቅላይ ሚኒስትሩ በምክር ቤቱ በነበራቸው የዚህ ዓመት የ2018 በጀት ዓመት መክፈቻ ላይ በስኳር ኢንዱስትሪዎች ላይ ያሉት ምርታዎች ምን ይመስላሉ የሚለውን የቤት ስራ የሰጡበትና ይህንን ደግሞ ቋሚ ኮሚቴዎች በቦታው ተገኝተው
ያሉትን አፈጻጸሞች ቢገመግሙ ያሉን ተጨባጭ ሂደት ምን እንደሚመስል ቢመዝኑ የተሻለ ምርትና ምርታማነት በማስገኘት ረገድ የሚኖረው ፋይዳ ቀላል እንዳልሆነ የቤት ስራ የሰጡበትን ወቅት እናስታውሳለን። በነበረው መደበኛ ጉባኤ ላይ እንግዲህ ያንን መሰረት በማድረግ ነው በሕዝብ ተወካዮች ምክር ቤት የመንግስት የልማት ድርጅቶች ጉዳዮች ቋሚ ኮሚቴ እንደዚህ ስኳር ፋብሪካዎች በልዩ መስክ እየተመለከተ የነበረውና እንግዲህ ቀዳሚው እናደርገው የመተሃራ ስኳር ፋብሪካ ነው። የመተሃራ ስኳር ፋብሪካ ምርታማነቱ እንዲጨምር እየተሰሩ ያሉ ስራዎች ጥሩ ሆኖ ሳለ ግን ዘመኑን በዋጁ ቴክኖሎጂዎች ማገዝ እንደሚገባ ቋሚ ኮሚቴው ያነሳበት ነው። እንግዲህ በዚህ መስክ ምልከታ ላይ በዚህ ቋሚ ኮሚቴ ምክትል ሰብሳቢ የሆኑት የተከበሩ ዶክተር ኢንጂነር ስለሺ ኮሬ በቦታው ላይ ተገኝተው ነበር ከሌሎች የቋሚ ኮሚቴው አባላት ጋር። በሀገራችን የኢንዱስትሪ ፋብሪካ ውስጥ መተሃራ ስኳር ፋብሪካ ሁለተኛው ፋብሪካ ነው ወይንም በሁለተኛ ደረጃ የተቋቋመ ፋብሪካ ነው። ከሱ ቀደም ያለው ወንጂ ስኳር ፋብሪካ ነው። በዚህ መተሃራ ስኳር ፋብሪካ ላይ ከ50 ዓመታት በላይ ያገለገለ እንደመሆኑ የፋብሪካው አጠቃላይ ቁመና ከእድሜ አንጻር የገፋ ነው። ቴክኖሎጂዎቹ የቆዩ ናቸው። ይህን ቴክኖሎጂ ግን ወደ ዘመናዊነት በማላቅ ደረጃ ግን እየተሰሩ ያሉ ስራዎችን አጠናክሮ መቀጠል እንደሚገባ የጠቆሙበት ነው። ከዚህ ጋር የይዘው ያነሷቸው ነገሮች አሉ። ይህ ፋብሪካ ማሽኖቹ የቆዩ እንደመሆናቸው የኤሌክትሪክ ዝርጋታው እና የደህንነት ሁኔታው ለሰራተኛው ምቹ አይደለም። ይህንን ወደ ዘመናዊነት የማምጣት ስራዎች ሊሰራ ይገባል። ምክንያቱም ሴፍቲ ፈርስት ወይንም የሰራተኞች ደህንነት የሚያረጋግጥ ስርዓትን ማከናወን በስራ ቦታ ላይ ተገቢነትም አለው። ወደ ምርትም ስንመጣ ያን ያሳለጠ መንገዶችን ብንከተል የተሻለ ይሆናል የሚል ምልከታ ያስቀመጡበት ነው። ከዚህ ጋር ተያይዞ የቁጥጥር ተግባራትን ዘመኑን በዋጁ ቴክኖሎጂዎች ማንቀሳቀስ ቢቻል ፋብሪካውን የተሻለ ምርትና ምርታማነቱን እንደሚጨምር የጠቆሙበት ነው። እንግዲህ ከዚህ ጋር ተያይዞ ስለ ስኳር ስናነሳ በዋናነት የሚነሳው ግብአቱ ነው። ግብአቱ ደግሞ የሸንኮራ አገዳ ምርት ነው። የዚህ የሸንኮራ አገዳ ምርት ላይ የሚሰራው ስራ ምን ይመስላል የሚለውን በመስክ እዛው ማሳው ላይ ሄዶ ሲመለከት ነበርና በዚህ ምልከታው ላይ ምርትን ለመጨመር የሚያስችሉ የእርሻ መሬት ዝግጅቶችን በተመለከተና የሸንኮራ አገዳ ምርት ከችግኝ ተከላው ጀምሮ እስከ አጠቃላይ እስከሚቆረጥበት ደረጃ እስከሚደርስበት ያለው ሂደት ተመልክቷል። በዚህ ረገድ ያሉት ስራዎች የሚበረታቱ መሆናቸውን የቋሚ ኮሚቴው ምክትል ሰብሳቢ የተከበሩ ዶክተር ኢንጂነር ስለሺ ኮሬ ያነሱበት እናገኛለን። መተሃራ ስኳር ፋብሪካ በተለያዩ ምክንያቶች ያልሰራባቸው ወቅቶች ነበሩ። ለዚህ ምክንያት ተደርጎ የሚጠቀሱ በርካታ ነገሮች አሉ። አንደኛው በአካባቢ የነበረው ጸጥታ ችግር እንደነበረ የመተሃራና ከሰም ስኳር ፋብሪካዎች ዋና ስራ አስኪያጅ የሆኑት አቶ ጀማል ከማል በወቅቱ አስረድተዋል። ያንን ነገር ለመቅረፍ ግን መንግስት ከፍተኛ የሆነ ትኩረት በመስጠትና ከጸጥታ ተቋሙ ጋር በመሆን በተሰራው ስራ የተሻለ ምርትና ምርታማነትን ለማምጣት የሚያስችሉ ስራዎች መሰራታቸውን ጠቁሟል። እንግዲህ በነዛ በአጭር አመታቶች ውስጥ የነበሩ ክፍተቶች ያን የእርሻ ማሳ ወይንም ደግሞ ያንን የሸንኮራ አገዳ የሚመረትበትን ቦታ በፕሮስፔስ አረም ይባላል። ይሄ ፕሮስፔስ የሚባል አረም በጣም የእርሻ ማሳን የሚወር ነው። በዚህ አረም የተወረረ ማሳን የማጽዳት ያንን ከነቀሉ በኋላ ደግሞ የማቃጠል አቃጥሎ መልሶ ያንን የእርሻ ቦታን ለሸንኮራ አገዳ ምርት በሚሆን ደረጃ እየሰሩ መሆናቸውን ያሳዩበት። ይህንን በተጨባጭ ደግሞ የተሰራውን ስራ ቋሚ ኮሚቴው የገመገመበትን እናገኛለን። ከዚህ ጋር ተያይዞ መንግስት ከጸጥታ አካላት ጋር በመሆን የፋብሪካውን ምርትና ምርታማነት ለመጨመር ያሉትን የእርሻ ቦታዎች ሰላማዊ በሆነ ሁኔታ ውስጥ እንዲመረትባቸው ለማድረግ ሰራተኞች በሰላም ገብተው በሰላም እንዲወጡ እየተሰራ ያለው ስራ እጅግ የሚበረታታ መሆኑን የጠቆሙበት ነው። እንግዲህ ይሄኛው ስራ በዋናነት የተመለከተ ነው። ከዚህ ጋር እንግዲህ ተያይዞ ፋብሪካዎች ምርትን ከማምረት ጎን ለጎን በተጓዳኝ ደግሞ ለሰራተኞቻቸው ሊደጉም የሚችሉ ነገሮችን ያዘጋጃሉ። እንግዲህ አንደኛው የተጓዳኝ ልማት ከሚባሉት ውስጥ ቅድም ሀብታሙ ስታነሳው እንደነበረው የሌማት ትሩፋት ጋር የሚሰራው ስራ ነው። ከዚህ ጋር በተያያዘ በተጓዳኝ ምርት ላይ በመተሃራ ስኳር ፋብሪካ በርካታ ስራዎች እየተሰሩ ነው። የዶሮ እርባታ አለ፣ የወተት ላም አለ፣ የበጎች የማደለብ ስራዎች ይሰራሉና ይህንን ተዞሮ ተመልክቷል። ከዚህ ጋር ባለው ስራ እጅግ የሚበረታታ ጅምር እንዳለ የተጠቀሰበት ነው። አሁን ባለው ላይ ስንመለከት 25000 ዶሮዎች አሉት መተሃራ ስኳር ፋብሪካ፣ እንቁላል ጣይ ዶሮዎች አሉት። እንዲሁም ደግሞ 50 የሚሆኑ የወተት ላሞች አሉት። ከዚህ ውጪ ደግሞ 500 በጎችን እያደለበ ይገኛልና እነዚህን አጠናክሮ መሄድ እንዳለበት ቋሚ ኮሚቴው በዝርዝር ሲያስረዳና በምን አይነት መንገድ ሰራተኛውን ከመደገፍ ባለፈ በአካባቢ በሚኖሩ ማህበረሰቦች ላይ ኑሮን በመደጎም በቅናሽ ዋጋ በማቅረብ የኑሮ ውድነትን በማረጋገጥ የሚኖረው ፋይዳን በጥልቀት ማየት እንደሚገባ ጠቁሟል። እንግዲህ ከዚህ ጋር የይዘው በመተሃራ ስኳር ፋብሪካ
የእርሻ ኦፕሬሽን ዘርፍ ዋና ስራ አስኪያጅ የሆኑት አቶ አቤል ፈለቀ ያለውን ሁኔታ ሲያስረዱ ነበርና ሲያስረዱ በእቅዳቸው መሰረት ያሉትን 25 እንቁላል ጣይ ዶሮዎች ወደ 25 ሺዎችን ወደ 50 ሺህ ማድረስ በተመሳሳይ 31 የወተት ላሞች አሏቸው እነዚህን 31 የወተት ላሞች ወደ 50 ከፍ ማድረግና በተመሳሳይ 500 በጎችን ወደ 2000 ለማሳደግ በእቅድ እየተሰራ መሆኑን አክለውበታል። እንግዲህ ከዚህ ጋር አቀናጅተው በአንድ አመት የሚሰራ ስራ ብቻ ሳይሆን በ5 አመት ስትራቴጂክ ይህን ነገር በማካተት በተጓዳኝ ምርት ስኳርን ከማምረት ጎን ለጎን የሰራተኛውን ኑሮ በመደጎም በአካባቢ ያለውን ደግሞ የኑሮ ጫና ለማረጋጋት የሚሰራ ስራ ወሳኝ መሆኑን በመቀበል የእቅድ አካል በማድረግ እየሰሩ መሆኑን ጠቁሞበታል። እንግዲህ ከዚህ ውጪ ፋብሪካን ካየን የምርት ቦታን ካየን የተጓዳኝ ምርቶችን ካየን አብሮ ደግሞ ያን ሊያንቀሳቀስ የሚችለው ብቁ የሆነ የሰው ኃይል ያስፈልጋል። ያለው ሰራተኛ ምን ይመስላል ለስራው ያለው ተነሳሽነት ምን ይመስላል የሚለውን ቋሚ ኮሚቴው ከሰራተኞች ተወካዮች ጋር ውይይት አድርጓል። በዛ ውይይት ላይ ያነሳቸው ነገሮች አሉ። ከሰራተኛው የሚነሱ ሀሳቦች አሉ። እጅግ የመቆጨት ያላመረታቸውን አመታት ወይንም ደግሞ በምርት ደግሞ ሂደቱ ደግሞ በቂ ምርት ማምረት እየተገባው ያላመረተባቸው የተለያዩ ምክንያቶችን በቁጭት ያነሱ ነበር ሰራተኞቹ። ይህንን የቁጭት መንፈስ ወደ ውጤት ለመቀየር ደግሞ ጠንክሮ መስራት እንደሚገባ ቋሚ ኮሚቴው አጽንኦት ሰጥቶ ውይይት ያደረገበት ነው። ከዚህ ጋር ያይዞ እንግዲህ ዘመኑን የዋጀ ስርዓት ቴክኖሎጂ መተግበር በፋብሪካው ላይ ምርትና ምርታማነት ውጤታማነትን ይጨምራል። ይሄ ባለበት አንድ የቤት ስራ ይሆናል ለፋብሪካው። ከዚህ ጋር ግን ተያይዞ ደግሞ የሰራተኞች ደግሞ ጥቅም የማስጠበቅ ኃላፊነት ደግሞ የሰራተኛው በአጠቃላይ ከዛ ማኔጅመንት ስርዓት ያለ በመንግስት መዋቅር ውስጥ ያለ አካል ሁሉ ደግሞ ጥቅምን ማስጠበቅ ደግሞ ይኖራል። የሰራተኛው ኃላፊነትም አለበት ተጠቃሚ መሆን መቻል አለበት። በዚህ ረገድ እንግዲህ ከ13 አመታት ያህል መተሃራ ስኳር ፋብሪካ ምንም አይነት የደሞዝ ጭማሪና ማበረታቻ ያልተደረገላቸው ሰራተኞች ነበሩ። ይህ የተቀየረበት ነው ሪፎርሙ ካስገኘው የመተሃራ ስኳር ፋብሪካ ላይ ከተገኘው ውጤት አንደኛው ይህ ነው። ይህንን በማስቀጠል ቀጣይ በቂ ባይሆንም የፋብሪካውን የምርት መጠን ከፍ በማድረግ ሰራተኛ የሚጠቀምበትን መንገድ ላይ ደግሞ አቅዶ መስራት እንደሚገባ ቋሚ ኮሚቴው አጽንኦት የሰጠበት ነው። ስለዚህ የመተሃራ ስኳር ፋብሪካ አሁን ያሳየው መንሰራራት አሁን ያለው ለውጥ ታሪክ እየሰሩ መሆናቸው ሊረዱ ይገባል ነው ሰራተኞች። አንድ ፋብሪካ ከሚያመርትበት ምርት ዝቅ ብሎ ያን የመሰለ ሰፊ እርሻ ማሳ በአረም ተወሮ ያንን አስወግዶ ወደ ምርት በመለስ ሂደት ውስጥ ያለፉት 2-3 አመታት በሪፎርም ከተሰራ በኋላ ያሉ ሂደቶች ቀላል አይደሉምና ይህንን በቁጭት ይዞ የሚሄድ ጉዞ ወደ ውጤት መቀየር ያስፈልጋል። ከዚህ ጋር በተያያዙ ሊነሳ የሚችለው ነገር ምንድነው? እነዚህ ታሪክ እየሰሩ የመጓዝ ጽናት የሚጠይቅ መሆኑ ተረድቶ ያለውን የተነቃቀ የስራ መንፈስ ማጎልበት እንደሚገባ ጠቅሷል። እንግዲህ ከዚህ ጋር ተያይዞ በእያንዳንዱ ሰራተኛ ላይ በተለያየ ስራ ተነሳሽነት እንዳለው የሚገኙ ጥቅሞች ደግሞ እውን የሚሆኑት ሀገር ማደግ በምትፈልገው ግብ ላይ ስትጓዝና ያ ውጤት ሲመጣ በእያንዳንዱ ሰራተኛ ላይ የሚመጣ ትሩፋት አለ። ድሮን ከመደጎም ባለፈ ኢኮኖሚ ከፍ የማድረግ ደረጃ ላይ ይደረሳልና ዛሬ ተነሳንበትን ነገ እንደምንቀይረው ተረድቶ ሰራተኛው በያዘው ልክ ሊጓዝበት የሚችላል የሚለው ነገር አጽንኦት የተሰጡበት ነውና ጠቅለል አድርገን የመተሃራ ወደ መቋጨት ወይንም ወደ መሰብሰብ ላይ ስንመጣ የስኳር ፋብሪካ ስብራቶችን መጠገን የተቻለበት መሆኑን ቋሚ ኮሚቴው አጽንኦት የሰጠበት ነው። ከዚህ ጋር ተያይዞ ከፋብሪካው ጋር የስራ ኃላፊዎችና አመራሮች ጋር ውይይት አድርጓል። ምን ላይ እንዴት መሰራት አለበት፣ ከተገኙ ውጤቶች ደግሞ የትኞቹን እያጎለበትና እያረምን መሄድ አለብን የሚሉትን አጽንኦት ሰጥቷል። ሌላው ስኳር ፋብሪካዎች እንደ ሀገር ያለውን ሀብት በአግባቡ ለመጠቀም የሚያደርጉት ጥረት ደግሞ የሚደነቅ ነው። ምክንያቱም ካለ መስራት ወደ መስራት ተመቷል፣ ምርቶች መጥቷል። ይህ ምርት ደግሞ ከፍ ወዳለ እምርታ ማምጣት ደግሞ የቤት ስራ እንደሆነ የጠቀሱበት ነው። ከዚህ ጋር ተያይዞ ለፋብሪካው ለአመታት የተለያዩ ዘርፎች ላይ የተስተዋሉ ጉድለቶች አሉ። ይህን ለመቅረፍ ደግሞ ጥናት እያስጠና ነው ፋብሪካው። ቀጣይ ፋብሪካውን እንዴት ነው ምናሻሽለው ወይስ ደግሞ እንዴት አድርገን ነው ልንቀይረውና በአመት ውስጥ ከሚሊዮን በላይ ምርትን ባንዴ ያ ማለት ከ1 ሚሊዮን 300 ሺህ አካባቢ ምርትን በኩንታል ማምረት የሚችለው የሚለው ላይ ለመድረስ ጥናቶች እየተጠና ይህን ጥናት አጠናክሮ መቀጠል እንዳለበት ተጠቆሙበታል። ከዛ ውጪ ትኩረት ሰጥቶ መተሃራ ስኳር ፋብሪካ እንዲሰራ ከተጠቆመ ነገር አንደኛው የቤተ ሙከራው ጉዳይ ነው። ቤተ ሙከራዎች አሉ በስኳር ፋብሪካዎች። እነዚህ የቤተ ሙከራዎች ከዘመኑ ጋር ወይንም ዘመኑን የዋጀ የቤተ ሙከራ አሰራርን ተግባራዊ ሊያደርጉ ይገባል። ምክንያቱም ቅድም እንዳነሳሁት ከ50 አመት በላይ ያገለገለ ስለሆነ ፋብሪካው ይህንን እድሜውን እንዳለ ሆኖ ግን ከዘመኑ ጋር የዋጀ ስርዓትን ደግሞ ተግባራዊ ማድረግ እንደሚገባ የተነሳበት ነው። ከዚህ ጋር እንግዲህ ሌላው ሊነሳ የሚችለው ሰላም ነው።
ይህንን ሰላም ማስጠበቅ ከተቻለ ብቻ ነው የስኳር ምርታን ከግብ ማድረስ ይቻላል። ይህን ለማድረግ ደግሞ የፋብሪካው ስራ አስኪያጅ ብቻውን አይደለም፣ የፋብሪካው ሰራተኛ ብቻውን አይደለም፣ የፋብሪካ ውስጥ ያሉ ነዋሪዎች ብቻቸውን አይደለም። በአጠቃላይ ከጸጥታ መዋቅሩ ጋር የሚሰሩ ስራዎችን አጠናክሮ መሄድ፣ ከማህበረሰቡ ጋር አጠናክሮ መሄድ፣ ለሰላም እያንዳንዱ ግለሰብ ዘብ ሆኖ ሊቆም እንደሚገባ የተጠቆመበት ነውና ይህንን አጽንኦት ሰጥተው ያነሱበትና አቅጣጫም የተቀመጠበት ነው። ሌላው እንግዲህ ከመጠጥ ውሃ አቅርቦት ጋር በተያያዘ ከማህበረሰቡ የሚነሱ ሀሳቦች አሉ። እነዚህን ማህበረሰብ ተኮር የሆኑ ስራዎችን ደግሞ ሌላ ፋብሪካዎች መስራት የሚጠበቅባቸው ነገሮች ናቸው። ምክንያቱም እዛ አካባቢ ላይ ፋብሪካ ሲተከል የአካባቢ ማህበረሰብ ከዛ ፋብሪካ ጥቅም የማግኘት መብት አለው። ያንን እውን ለማድረግ የሚቻለው ለአካባቢ ማህበረሰብ የሚሰሩ ስራዎች ምንድናቸው ቢሆን በመፈተሽ በመገምገም ነው። ከዚህ አንፃር ከማህበረሰቡ የሚነሱ የመጠጥ ውሃ አቅርቦት ፍላጎቶች አሉ። እሱም ማጠናከር፣ የትምህርት ቤት፣ የጤና ጣቢያ ግንባታዎችን ማድረግ፣ ይህን አጠናክሮ መሄድ እንዳለበት በቅድም አስገብቶ መሄድ እንዳለበት አጽንኦት ሰጥቶ የተነጋገሩበትና በዚህ ልክ እንዲተገበርም አቅጣጫ የሰጠበት ልዩ መስክ ነበር። ልዩ መስክ ልዩ የሚያደርገው ምንድነው? በተመሳሳይ ሰዓት ሁለት ቦታዎች ላይ ነው የመስክ ጉብኝት የተደረገው። አንዱ ቀደም ሲል እኔም ለማቅረብ እንደሞከርኩት በዚህ በኦሞ ኩራዝ የሚገኙ ስኳር ፋብሪካዎች ላይ ነበር ጉብኝት የተደረገው። እንግዲህ ከዛ መልስ ደግሞ የኢትዮጵያ ልማት ባንክ ወላይታ ሶዶ ዲስትሪክትን የሕዝብ ተወካዮች ምክር ቤት የመንግስት ልማት ድርጅቶች ጉዳዮች ቋሚ ኮሚቴ የመስክ ምልከታ አከናውኗል። ባንኩ በጥሩ እንቅስቃሴ ላይ እንደሚገኝ ነው ማጠቃለያና ግብረ መልስ የተሰጠው ማለት ነው። በተለይ የተበላሸ ብድሩን 240 ሚሊዮን በላይ ይጠጋ ነበር የተበላሸ ብድሩን። ይህንን ምጣኔ ወደ 26 ሚሊዮን ብር ዝቅ ማድረግ መቻሉን በጥንካሬ ነበረ ያነሳው። ከዛ ባሻገር ልማት ባንክ በቀጣይ የታየውን የተበላሸ ብድርና የቅነሳ ጥብቅ የኦዲት ቁጥጥር በሌሎችም ተቋማት የተደረገው እንደ ምሳሌ ስለሚጠቀስ ሌሎችም ተቋማት ይህንን እንደ አርአያነትና እንደ አብነት ወስደው መጠቀም እንደሚገባቸው ነው አጽንኦት እየሰጠው። እንግዲህ የቋሚ ኮሚቴው መስክ ምልከታ በመንግስት ልማት ድርጅቶች ውስጥ የታዩ ስኬቶችን ያረጋገጠ እንደሆነ ነው ግብረ መልስ የተሰጠው። የክትትልና ቁጥጥር ስራውም ተጠናክሮ እንደሚቀጥል ነው በማጠቃለያው ላይ የተነሳው ማለት ነው። በዚሁ ወደ ባልደረባዬ ድረስ ልለፍና ድረስ እንግዲህ የውሃ መስኖ ቆላማ አካባቢና አካባቢ ልማት ጉዳዮች ቋሚ ኮሚቴን በተመለከተ የውሃን ቀደም ሲል አንስታ ለመስኖ ላይስ ምናልባት መስኖ ወደዚህ ወደ ጎዶሮ አካባቢም የመስኖ ልማትን በተመለከተ ያያችሁት ሁኔታም አለና እንደው የት የታያችሁ ምን ይመስል ነበር? አካባቢው ትንሽ ከደገፍከው ያወጣኸውን ወጪ በቅርብ ዓመታት ውስጥ መመለስ የሚችል አካባቢ ነው። እንደ ሌሎቹ አካባቢ አይደለም። ማልማት ወጪ ማውጣት ብቻ ሳይሆን መመለስ የሚችል አካባቢ ነው። ከዛ አኳያ ስታየው መሰረተ ልማት ትንሽ ወደ ኋላ የቀረ መሆኑ ነው ሲገመገም የነበረውና ትኩረት ተነፈገው እንጂ ብዙ ወጪ አያስወጣም። ቢወጣም ወጪው በቅርብ ዓመታት ውስጥ መመለስ የሚችል አካባቢ ነው። በተፈጥሮ የታደልና አካባቢ ነው። እውነት ነው። ቡናውን ማሩን ምናምን እኔም ባይኔ አይቻለሁ፣ መመስከር ይቻላል። ከዛ ውጪ የጋምቤላ አካባቢ ወርቅ ይመረታል አለ በስፋት የምናውቀው ነው። አጎራባች ወረዳ ነው። እዚህ ወርቅ እንዳለ ይነገራል። በሱ አሁን ደቡብ ምዕራብ ኢትዮጵያ በዛ አይደለም የሚታወቀው ወርቅና በቡናና ማር ነው። ጎዶሮ መስኖ 150 ሄክታር ያለማል። አነስተኛ መስኖ ነው። በፌዴራል መንግስት ድጋፍ የሚሰራ መስኖ ልማት ነው። በግምገማው እንደታየው ዘግይቷል። ምክንያቶቹ ከበጀት ጋር የተያዘ ችግር ከፍተኛ ችግር አለበት። ስለዚህ በጀቱ ከተለቀቀ በሰዓቱ በጊዜው ያልቃል የሚል ሀሳብ ነው ያላቸው። ፕሮጀክቱ ሲጠናቀቅ ወደ 240 አባወራና ማወራዎችን በአጠቃላይ ወደ 1900 ምናምን ማህበረሰብን ተጠቃሚ ማድረግ የሚችል አነስተኛ መስኖ ፕሮጀክት ነው። በሁለተኛ ደረጃ ክቡር ርዕሰ መስተዳድሩ በአንክሮ ያነሱት ሻርማ መስኖ ግድብ ፕሮጀክት ነው። ይህም ፕሮጀክት በክልሉ በራሱ አቅም 60 ሚሊዮን ብር ወጥቶበት የተጠና ፕሮጀክት ነው። ፕሮጀክቱ አሁን ወደ ስራ አልገባም። የአርብቶ አደሩን ህይወት መቀየር ብቻ ሳይሆን ፕሮጀክቱ ቢጠናቀቅ አገራዊ ተስፋም አለው። በምልከታውም ያገኛቸውን ትኩረት የሚሹ ጉዳዮችን ለቅመው ይዞ መጥቶ ከሚኒስቴር መስሪያ ቤቱ ጋር የሚነጋገርበት መሆኑን ባንክሮት ነው ያነሳው። በአጠቃላይ መስኖ ላይ ያለውም ነገር ይሄ ነው። ወደዚህ ወደ ስኳር ፋብሪካው እንመለስና ወንጂ ደግሞ ከመተሃራ እድሜ ጠገብ ነው። እዛ ላይ የታየው ነገር ምን ይመስላል? የወንጂ ስኳር ፋብሪካ ከ70 ዓመት በላይ ታሪክ ያለው ነው። እንግዲህ ወንጂ ስኳር ፋብሪካ ሲነሳ አንዱ አብሮ የሚነሳ የደስታ ከረሜላ ጉዳይ አለ። ደስታ ከረሜላን በማምረትም እንግዲህ ቀዳሚው ፋብሪካ የወንጂ ስኳር ፋብሪካ ነው። ስለዚህ ለኢትዮጵያ ሕዝብ ጣፋጭ ነገር
በማስለመድና በማስቀመስ ረገድ ቀዳሚው ወንጂ ሸዋ ስኳር ፋብሪካ። ስለዚህ ይህን ወንጂ ሸዋ ስኳር ፋብሪካ እንደ ቀላሉ የሚታይ አይደለም፣ ትልቅ የሀገር ሀብት ነው ማለት ነው። በዚህ ጣፋጭ ነገሮችን ለኢትዮጵያ ሕዝብ በማቅረብና ይህንን ኢንዱስትሪ ዘርፍ በማስተዋወቅ ረገድ የወንጂ ሸዋ ስኳር ፋብሪካ ላይ በተመለከተው የሪፎርም ስራ መልካም ስራዎች እንዳሉ ቋሚ ኮሚቴው አጽንኦት ሰጥቶ ሲናገርበት ነበር። ምክንያቱም በተመሳሳይ ወንጂ ሸዋ ስኳር ፋብሪካ ከ2013 እስከ 2016 በተለያዩ ምክንያቶች ከማምረት ወደ ኋላ የመጎተት ወይንም ምርቶቹም ደግሞ በጣም ዝቅ ማለት በአመት ከሚጠበቅባቸው የምርት ደረጃ ዝቅ ማለት ነገር ይታይ ነበርና ከዚህ ጋር በተያያዘ በተሰራው ሪፎርም የተገኘ ውጤት ቀላል እንዳልሆነ ቋሚ ኮሚቴው ገልጿል። እንግዲህ የተጀመሩ የአሰራር ሂደቶችን ማጠናከር፣ የእርሻ ስራውን ውጤታማነት ለማዳበር ደግሞ የተጀመሩ የውሃ ፓምፖችን ጥገና የመስጠት ስራዎች ቀላል እንዳሉ እነዚህ ደግሞ አጠናክሮ መሄድ እንደሚያስፈልግ ጠቁሟል። ወንጂ ሸዋ ስኳር ፋብሪካ ወደ 26 ፓምፖችን ይጠቀማል ውሃዎችን በማድረስ የሚፈለገው የሸንኮራ ምርት እንዲያድግ። ነገር ግን ከእድሜ አንጻር በጣም የቆዩ ስለሆኑ ጥገና የሚያስፈልጋቸው አሉ፣ ቅያሪ የሚያስፈልጋቸው ፓምፖች አሉ፣ በጣም ውድ ናቸው። እነዚህን ግን በራስ አቅም በራሱ ወርክሾፕ ውስጥ በመጠገን አገልግሎት ሊሰጡ የሚያደርጉባቸው መንገድ የሚበረታታ መሆኑን ይጠቁሙበታል። ከዚህ ውጪ ደግሞ እዚህ ባለው አቅም መጠገን የማይችሉና መለወጥ ያለባቸውን ደግሞ የእቅድ አካል በማድረግ መቀየር እንደሚገባ የተጠቆመበት ነው። እንግዲህ ስለ ስኳር ስናነሳ ከምናነሳው ነገር አንደኛው ብዬ የማስበው ስኳር የሚሰራው እርሻ ላይ ነው። አለቀ። የተሻለ የሸንኮራ አገዳ ምርትን ማብቀል እና ማድረስ ከተቻለ ያለ ጥርጥር ስኳሩ መመረት ይችላል። ስለዚህ እዛ ማሳ ላይ ያለውን ስራ በትክክል አድምቶ መስራት እንደሚገባ ቋሚ ኮሚቴው በተጨባጭ ያየውን ነገር እዛው ገምግሞ ሶሉሽን ወይንም መፍትሄ እንዲሰጣቸው እያደረገ የሄደበት መንገድ አለና ከዚህ አንፃር የተሰሩ ስራዎች መልካም ናቸው። ነገር ግን የሚጎሉና የፋብሪካውን የማምረት አቅም በአመት እዛ ግብ ላይ ለመድረስ እንዲቻል መስራት እንደሚገባ ተጠቆሙበታል። ከዛ ውጪ ስኳር ምርት ሲታሰብ መታሰብ ያለበት ለሀገር ውስጥ ፍጆታ ብቻ ከማድረስ አንፃር ብቻ አይደለም። ኢትዮጵያ እየሄደችበት ያለችው ጎዳና ራሷን መግባ ራሷን የሚያስፈልጋትን የውስጥ ምርቶችን ከማምረት ባሻገር ወደ ኤክስፖርት ከፍ ለማለት እየሰራች ነው። በተለያዩ መስኮች ደግሞ ይህን ውጤታማ እያደረገች ነውና በስኳር ረገድም ይህን ምርት ከፍ በማድረግ ወደ ኤክስፖርት የምንደርስበትን ደረጃ ለመድረስ እንዲያስችለን እዚህ ያሉት ምርታዎችን ከፍ ማድረግ ያስፈልጋልና ለዚህ ሁሉ አቅዶ መስራት እንደሚገባ ቋሚ ኮሚቴው ማብራሪያም አጽንኦትም የሰጠበትን ነገር እናገኛለን። የወንጂ ሸዋ ስኳር ፋብሪካ ወደ ፋብሪካው የሜጃ መንገዶቹ ወደ ቢሮ አካባቢ ያሉ የኮሪደር ስራዎች ፍጹም ያስደንቁ ናቸው። የዛ አካባቢ ነዋሪዎች ማታ ረፍት የሚያደርጉባቸውና የሚዝናኑባቸውን አውዶች ሁሉ ፈጥሮላቸዋል። ይህ ሌላው እይታ ነው። በከተማ ውስጥ የምናያቸውን የኮሪደር ስራዎችን በፋብሪካ ውስጥ በማድረግ ማህበረሰቡ ከዛ ከስራ አውድ ውስጥ ደግሞ ሲወጣ ቁጭ ብሎ የሚዝናናበት አየር በደንብ አድርጎ የሚወስድበት ሀሳብ ለሀሳብ የሚቀያየርበት አውድን ጭምር የፈጠረላቸውና ይህንንም በአድናቆት ሲመለከተው ቆይቷል። እንግዲህ የወንጂ ሸዋ ስኳር ፋብሪካ ስራ አስኪያጅ የሆኑት አቶ ሰለሞን በቀለ ያነሷቸው ነጥቦች አሉ። ከ2016 በኋላ በተደረገው ሪፎርም መሰረት የተሻሉ ስራዎችን ለመስራት ጠንካራ ውጤቶችን ለማስመዝገብ ቆርጠው እየሰሩ መሆናቸውን ጠቁመዋል። እንግዲህ በ2017 የዛሬ አመት ገደማ አካባቢ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በቦታው ተገኝተው ወንጂ ሸዋ ስኳር ፋብሪካን ገምግመዋል። የደስታ ከረሜላ ፋብሪካንም በዛው ልክ ተመልክተዋልና የተሰጡ የቤት ስራዎች አሉ። በዛ ልክ መስራት፣ አቅም ማጎልበት፣ ለውጥ ማስመዝገብ፣ ሀገር በምትፈልገው ቁመና ልክ መገኘት ደግሞ የተሰጣቸውን የቤት ስራ ለመወጣት ጠንክረው እየሰሩ መሆናቸውን እነዚህን ለማስቀጠል የሪፎርም ስራውንም ከውጤት ለማድረስ በርካታ ስራዎች እየሰሩ መሆናቸውን ጠቅሰዋል። ከሸንኮራ አገዳ ምርት ጋር በተያያዘ የወንጂ ሸዋ ስኳር ፋብሪካ ከሌሎች ስኳር ፋብሪካዎች ኢትዮጵያ ውስጥ የሚለየው የሸንኮራ አገዳ አቅራቢ ገበሬዎች ማህበር ጋር አብሮ ይሰራል። የራሱ ማሳዎች አሉት ሸንኮራ አገዳ የሚያመርትበት። ከዛ ውጪ ግን ፋብሪካው የሚፈልገው ግብአት የሸንኮራ አገዳ ብዙ ስለሆነ ያንን ኮንሰምፕሽን ወይንም ያንን ፍላጎት የሚያሟላው ከሌሎች ዩኒዮኖች ጋር ያ ማለት የገበሬዎች ህብረት ስራ ማህበር ነው። የህብረት ስራ ማህበር 6 ማህበራት አሉት። ያንን የ6 ማህበራት በአንድ ዩኒየን ይሰራሉ። እነዚህ የሸንኮራ አገዳን ያመርታሉ። ያንን ምርት ማን ይቀበላል? ፋብሪካ ይቀበልና ወደ ስኳር ምርት ወይንም ስኳር አድርጎ ያወጣዋልና በዚህ ሂደት ውስጥ ምን እያደረገን ያለው ፋብሪካው ምርት ያቀርባል፣ ዘሮችን ያቀርባል፣ የአገዳ የሚሆኑ ችግኞችን ያቀርባል፣ ለሸንኮራ አገዳ የሚሆኑ ችግኞችን ያቀርባል። ከዚህ ውጪ የባለሙያ ድጋፍ ያደርጋል።
የእርሻ ስራውን ይሰራል። በአጠቃላይ ከዛ ውጤት ጋር የሚገናኙ ነገሮች በአጠቃላይ ድጋፍ ያደርጋል። ከዛ ውስጥ ማን ተጠቃሚ ይሆናል? ገበሬው እዛ ላይም ይሳተፋል፣ ይሰራል። ሲሰራ ምን ያገኛል? ኢንካም ያገኛል ወይም ገቢ ያገኛል። በዛ በአረም ስራው ላይ በመንከባከቡ ላይ በአጠቃላይ ስራው ላይ ገንዘብም ጄኔሬት ያደርጋል እና ይህንን ስራ በመስራትም የተሻለ ልምድ ያለው ከመሆኑ አንፃር ሌሎች ስኳር ፋብሪካዎችም የሸንኮራ አገዳ ምርታቸውን በራሳቸው ማሳ ላይ ማሟላት ካልቻሉ እንደዚህ አይነት የአሰራር ስርዓቶችን ከወንጂ ሸዋ ስኳር ፋብሪካ ተሞክሮ ሊወሰድበት መሆኑን ቋሚ ኮሚቴው እየጠቆመበት ነው። ሌላው በቂ ውሃ ያለበት ቦታ ነው። እንግዲህ ሸንኮራ አገዳ ካለ ውሃ ባለበት ቦታ ላይ ነው የግድ መሆን ያለበትና በቂ ውሃ አለ። እዚህ ላይ ግን አንድ ጋፕ አለ። ያለው ጋፕ ምንድነው ወይም ያለው ክፍተት ምንድነው? በቂ ውሃ ያለ ያን ውሃ ተደራሽ የሚደረግበት መንገድ ላይ ግን ውስንነቶች አሉ። ይህንን በአፋጣኝ መፍታት ያስፈልጋል። በተለይ በራሱ ማሳዎች ጋር ሳይሆን በገበሬዎች ማሳ ላይ ይህንን ተደራሽ ለማድረግ ይህንን በበቂ ሁኔታ የውሃ አቅርቦትን ለማድረስ የሚያስችሉ የውሃ ፓምፖችንም በበቂ ሁኔታ በማቅረብ መፍትሄ ሊሰጠውና የስኳር ምርቱን ከፍ ሊያደርግ ይገባል ብሎ ያነሳበት ነው። በወንጂ ሸዋ ስኳር ፋብሪካ ላይ የተጓዳኝ ምርቶች አሉ። ካየናቸው የስኳር ፋብሪካዎች በዚህም ረገድ ጥሩ ልምድ የሚወሰድበት ጥሩ ተሞክሮ የሚወሰድበት ነው። ዶሮ ያረባል። የሚያረባቸው ዶሮዎች በራሳቸው አንድ ራሱን የቻለ ኢንዱስትሪ ነው። 100,000 ዶሮዎች አሉት የሚያረባቸው። ከ100,000 ዶሮዎቹ 85 ከመቶቹ እንቁላል ይጥላሉ በዚህ ሳለ ይህንን ማሳደግ እንደሚገባ። ከዛ ውጪ ላሞችን ያረባል። እነዛ የሚያረባቸው ላሞችን በዛው ልክ የወተት አቅርቦት አለ፣ ያንን ከፍ ማድረግ እንደሚገባው እንዲህ በተመሳይ የከብቶች ማደለብ ስራዎችን ይሰራና ይህንን ማጠናከር መቀጠል እንዳለበት የተጠቆመበት ነው። እንግዲህ ከዚህ ጋር ተያይዞ በወንጂ ሸዋ ስኳር ፋብሪካ የተጓዳኝና አካባቢ ልማት መምሪያ ኃላፊ አቶ አፈወርቅ አስፋው ያነሱት ነጥብ አለ። እንዲሁም በቁጭት ያነሳሉ። 100,000 ዶሮዎች ለኛ በቂ አይደሉም። እኛ መስራት የሚጠበቅብን 150,000 ማድረስ ነው። ስለዚህ በተያዘው በጀት ዓመት እነዚህ 100,000 ዶሮዎችን ወደ 150,000 የማድረስ እንዲሁም 80 የወተት ላሞችን ወደ 100 የማድረስ ስራዎችን እንደሚሰሩ የጠቆሙበት ነው። እንግዲህ ከነዚህ የሚገኙ ምርቶች በቅናሽ ዋጋ በማቅረብ የምግብ ፍላጎቱን የሚያገኝበት ብቻ ሳይሆን አዳማና በዙሪያው በሚገኙ አካባቢዎች ላይ የእንቁላል ምርቶችን በማቅረብ የዋጋ መረጋጋት ላይ ትልቅ ስራ እየሰሩ መሆናቸውን እየጠቆሙበት ነውና ይህ ስራ ተጠናክሮ መቀጠል ያለበት ነው። ስለዚህ ከዚህ በኋላ ስለ ስኳር ፋብሪካዎች ሲነሳ ስኳር ማምረትን ብቻ አይደለም፣ ከስኳር ጋር ተጓዳኝ የሆኑ ሌሎች ሴክተሮችንም አብሮ አስተሳስሮ መሄድ የሚኖረውን ፋይዳ በመረዳት የሚሰራው ስራ በጣም አመርቂ መሆኑን ቋሚ ኮሚቴው አጽንኦት የሰጠበት ነው። ከዛ ውጪ የሚሰሩ ስራዎች የሸንኮራ አገዳ ምርት የሚገኙ ተረፈ ምርቶች ደግሞ በጣም በሚገርም ሁኔታ የከብቶች መኖ መሆን ይችላል። ከዛ ጋር በተያያዘ የወንጂ ሸዋ ስኳር ፋብሪካ የመኖ ማቀነባበሪያ ግንባታ እያደረገ ነው። ይህ የመኖ ማቀነባበሪያ ፋብሪካ በቀን 300 ኩንታል የሚያመርት ነው። ያ 300 ኩንታል የሚያመርተው ያለምንም ወጪ ከዛው ከሸንኮራ አገዳ ተረፈ ምርት ያመረተው መኖ እዛው ለሚያራባቸው ከብቶች በመኖነት ይጠቀምበታል። ከፍ ሲል ደግሞ ምን ያደርጓል? ያንን የመኖ ምርት ለአካባቢው ነዋሪዎች በማቅረብ በመኖ ገበያ ላይ ያለውን የዋጋ ከፍታ ወይንም በየጊዜው የሚመጣውን የዋጋ ውድነት በማረጋጋት ረገድም ትልቅ አስተዋጽኦ ይኖራል በማለት የፋብሪካ ግንባታውን እያከናወነ ይገኛል። በሰራተኞች ጋር በተደረገው ውይይት በተመሳሳይ ትልቅ የሆነ ቁጭት ያለበት የእነት ስሜት ያለበት እንደውም ሲናገሩ ፋብሪካው አንድ ነገር ከሚሆን እኔ ቀድሜው ባልፍ የሚል ትልቅ ስሜት ያለበት ነው። ያ ማለት ለፋብሪካ ያላቸው ቀረቤታና ፋብሪካው ምን ያህል እንደ አንድ የቤተሰብ አካል እንደ አንድ የራሳቸው አካል አድርገው እንደሚወስዱት የታየበት ነው። ይህ ነገር ግን ከቃል አልፎ ደግሞ ወደ ተግባር ተቀይሮ የተጀመረው ስራ ወደ ምርታ ከፍ ብሎ ኢትዮጵያ በስኳር ረገድ ወደ ኤክስፖርት ከፍ በምትልበት ረገድ ላይ ደግሞ መስራት እንደሚገባ አጽንኦት ተሰጥቶበታል። አፈር ለምነት መጠበቅ ጋር በተያያዘ ሊሰሩ የሚገባቸው መሰረታዊ ስራዎች እንዳሉ ተጠቁሟል። ምክንያቱም መግቢያ ላይ እንዳነሳሁት 70 ዓመት በላይ ያገለገለ ስኳር ፋብሪካ ማለት 70 ዓመት ሙሉ ያርሻ ምን ሲመረትበት ነበር ማለት ነው? አገዳ ሲመረትበት ነበር። አገዳ ሲመረትበት ከነበረ የአፈር ለምነቱ በዛው ልክ በየአመቱ እየቀነሰ ይመጣል። ስለዚህ የዚህ አፈር ለምነቱ መጠን ደግሞ ወደ ነበረበት ለመመለስ የማከም ስራዎችን ደግሞ አስቦ ሊሰራ እንደሚገባ ተጠቁሟል። ሌላው ቋሚ ኮሚቴ አጽንኦት የሰጠበት ሰራተኞችን ተጠቃሚ ለማድረግ በተለያዩ መንገዶች የተካሄደባቸው መንገዶች አሉ።
ይሄ በደሞዝ ጭማሪ በማትያ የተከፈሉ ክፍያዎችና ሰራተኛው ያለውን የኑሮ ውድነት የሚቋቋምበት ስርዓቶች መተግበራቸውን አድንቋል። ነገር ግን የአንድን ሰራተኛ ገቢ የተጀመሩ ለውጦችን አጠናክሮ ማስቀጠል ሲቻል አንድ ከዚህ ጋር ተያይዞ ደግሞ የሀገር እድገትን እውን ማድረግ ሲቻል በሚገኘው ትሩፋት ውስጥ መሆኑን ሰራተኛው ሊረዳና ነገ የማትበገረዋን ኢትዮጵያ በመትከል ውስጥ ያለውን ታሪካዊ ኃላፊነት በመወጣት ዛሬ እሱ የሚያገኘውን ገቢ ለነገ ልጆቹ በሚተርፍ መሰረት አጽንኖ ሰጥቶ በመስራት ያንን ወደ ትርፍ መቀየር እንደሚችል ምክትል ሰብሳቢ የተከበሩ ዶክተር ኢንጂነር ስለሺ ኮሪ ያነሱበትና ቋሚ ኮሚቴዎችን በዚህ ልክ አጽንኦት የተሰጡበት ነው። እንግዲህ ጠቅለል ስናደርገው በእነዚህ ስኳር ፋብሪካዎች ላይ የታዩ ነገሮች እጅግ አመርቂና ከዚህ በፊት እንደተባለው በቱሪዝም ዘርፍ ላይ ያሉ ምርታዎችን አይተናል። በኢንዱስትሪ ዘርፍ ላይ ያሉት ምርታዎችን አይተናል። በግብርናው ላይ የታዩ ምርታዎችን አይተናል። በተመሳሳይ በስኳር ኢንዱስትሪ ደግሞ እየታዩ ያሉ ምርታዎች አሉ። የስኳር ኢንዱስትሪ ስብራቶችን ሊጠግኑ የሚችሉ በርካታ ስራዎች እየተሰሩ መሆናቸውን የሚያሳዩ ነገሮች እንዳሉ በዚህ ልዩ መስክ በተጨባጭ የታዩ መሆናቸው የሚያመላክቱ ስራዎችን መመልከት ተችሏል። የሪፎርም ስራዎችን ማጠናከር የሁሉም ስኳር ፋብሪካዎች የሰጡ የቤት ስራዎች ናቸው። ከሸንኮራ አገዳ ምርትና ምርታማነት ጋር በተያያዘ የሚሰሩ ስራዎችንም አልቆ ለመሄድ የሚያስፈልጉ የምርምር ስራዎችን ማጠናክሮ መሄድ የአፈር ሕክምና ስራዎችንም በዛው ልክ እያጎለበቱ መሄድ ይጠበቃል የሚሉ የቤት ስራዎች ተሰጥቷል። ከተጓዳኝ ምርት ጋር በተያያዘ እንዴት ነው መልቲ ቢዝነስ የሚባል አለ አይደል? ተጓዳኝ የሆኑ የቢዝነስ ሴክተሮችንም አምቆ የመያዝና ያንን የታመቀውን ኃይል ደግሞ ከዚህ ከኢንዱስትሪ ግብአት ጋር በማስተሳሰር የሚጠበቀውን ኢኮኖሚ ከፍ ማድረግ እንደሚገባ የተጠቆመበት ነው። ከዛ ውጭ እንግዲህ ቅድም እንዳነሳው ሁሉም ለሰላም ዘብ ሊሆን ይገባል። ፋብሪካ ማምረት የሚችለው ሰላም ሲረጋገጥ ነው። ያለምንም ውጣ ውረድ ሰዎች ወጥተው መግባት ሲችሉ ነው። እዚህ ላይ የተረጋገጡ ሰላሞችን ደግሞ ማስጠበቅ የሚቻለው ሁሉም የቤት ስራውን ሲወጣ ነው የሚል የተጠቀሰበት ነው። እንግዲህ በቅርቡ ኢትዮጵያ በተለያዩ ዘርፎች ያመጣቻቸውን እምርታ በስኳር ኢንዱስትሪም ደግሞ በአጭሩ እንደምታረጋግጥ ሙሉ እምነት የተጣለባቸው የመስክ ምልከታዎች ነበሩ የሚለው ለማንሳት ነው። ክቡራትና ክቡራን ተመልካቾች ሰሞንኛ መሰናዷችን በዛሬው ቆይታ ሁለት ቋሚ ኮሚቴዎች በተለያዩ ቦታዎች ያከናወናቸውን የመስክ ምልከታ በተመለከተ ወደ እናንተ አደረስን። የመጀመሪያው ቋሚ ኮሚቴ በሕዝብ ተወካዮች ምክር ቤት የመንግስት ልማት ድርጅቶች ጉዳዮች ቋሚ ኮሚቴ ነው። በኦሞ ኩራዝ በሚገኙ የስኳር ፋብሪካዎች የመስክ ምልከታ አድርጓል የመጀመሪያው ቡድን። ሁለተኛው ቡድን ደግሞ በወንጂና መተሃራ በሚገኙ የስኳር ፋብሪካዎች የመስክ ምልከታ አከናውኖ ነበር። ይህንን በተመለከተ እንዲሁም ደግሞ ባልደረባይ ድረስ ገብሬ ደግሞ የውሃ መስኖ ቆላማ አካባቢና አካባቢ ልማት ጉዳዮች ቋሚ ኮሚቴ በደቡብ ምዕራብ ኢትዮጵያ ያከናወነውን የመስክ ምልከታ በተመለከተ ወደ እናንተ ያደረስንበት ሳምንታዊው የሰሞንኛ መሰናዶ የእስካሁኑን ይመስል ነበር። አብራችሁ ስለነበራችሁ ከልብ እናመሰግናለን። ባልደረባይ ድረስ ገብሬ እንዲሁም ተስፋዬ ሚደቅሳና እኔም ሀብታሙ አብርሃም ነበርን። ሳምንት በሌላ መሰናዶ እንጠብቃችኋለን። እስከ ሳምንት ጤና ይስጥልን።